ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ አድማጭ ቤተሰቦቻችን ለዛሬ ለሐሙስ ሐምሌ 9 2018 ዓ.ም ያዘጋጀናቸው ሀገራዊና ዓለም አቀፋዊ የዜና መረጃዎቻችን ይዘንላችሁ ቀርበናል። እነዚህ አዳዲስ ትኩስና ወቅታዊ ሀገራዊና ዓለም አቀፋዊ የዜና መረጃዎቻችን እስከ መጨረሻው እየተከታተላችሁ ከኛ ጋር አብራችሁ እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁ። መልካም ቆይታ። خالي وقع ما يكون وديا انت وقع ورا هي هون تراي ياثر والله معودا انا هذا يقول لي وين هذا يقول لي ودي كي واي انت كنت عارف انت كنت فطري انا رهبت واي تفطري يتقرندو يقولوا انت فطري በትግራይ ክልል የተለያየ አካባቢዎች የጽንፈኛው የህወሓት ታጣቂ ኃይሎች ከቤት ለቤትና ከመንገድ ላይ ሰዎችን በግዳጅ የማፈስ ተግባር በስፋት እያካሄዱ መሆኑን ተከትሎ በአካባቢው ማህበረሰብ ዘንድ ከፍተኛ ውጥረትና እናቶች የሚያፈሱትን ባየበረከተ መምጣቱ ተገለጸ። በራማ ከተማ በተለይም አዲ አርባተ በተባለው አካባቢ ሰፊ የግዳጅ አፈሳ የተካሄደ ሲሆን በተለይም ሐምሌ 8 ቀን አጥቢያ ሌሊቱን ሙሉ የጽንፈኛው ህወሓት ኃይሎች በመንገዶችና ከቤት ለቤት በመግባት ሰዎችን ሲያፍሱ ማድራቸው ተገልጿል። በዚህ አፈሳ የተያዙ በርካታ ወጣቶችና ነዋሪዎች በራማ ከተማ ውስጥ በሚገኝ አንድ ኮሌጅ ግቢ ውስጥ ታጉረው ታስረው እንደሚገኙ የውስጥ ምንጮች አረጋግጠዋል። የአካባቢው እናቶች ልጆቻቸውን ለመታደግ በኮሌጁ አጥር ላይ ተንጠልጥለው ከፍተኛ ጩኸትና ለቅሶ እያሰሙ ሲሆን አፈሳው በታጠቁ የህወሓት ኃይሎችና በኤርትራ የሻዕቢያ ሰራዊት እየተፈጸመ የሚገኝ በመሆኑ ስጋታቸውን ይበልጥም አክብዶባቸዋል። በተመሳሳይ ደላ በተባለ ከተማ በህወሓት የታፈሱ በርካታ ወጣቶች በገበያው አቅራቢያ በሚገኝ የፖሊስ ጣቢያ ውስጥ ታስረው ቀናቶች መቆጠራቸው ታውቋል። በቅርቡ የደረሰባቸው የሐዘን ጠባሳ ሳይደርቅ ተጨማሪ ሞትና እልቂት እንዳይከተል በመስጋት የደላ ከተማ እናቶች ወጣቶቹን ወዳሰሩትና ወደሚገርፏቸው አካላት ዘንድ በመሄድ የመጨረሻ የተባለውን የሽምግልና ጥረት ለማድረግ እየተንቀሳቀሱ እንደሚገኙ ከአካባቢው የወጡ መረጃዎች አመላክተዋል። የታሰሩት ወጣቶች ለአሳሪዎቻቸው የጽንፈኛ ህወሓት አካላት እናንተ መርታችሁ ያመጣችሁት ምንም አይነት ብሔራዊ ጥቅምና ትርፍ የለም በማለት አፈሳውን በጽኑ እየተቃወሙትና በእስር ቤቱ እምቢተኝነታቸው መቀጠላቸው ተገልጿል። ጽንፈኛው የህወሓት ቡድን በራማ አዲ አርባተ ህገወጥ የግዳጅ አፈሳ በማካሄድና በደላ ወጣቶችን በማሰር እናቶችን ደም እያለቀሱ መሆኑን በመግለጽ በርካቶች ድርጊቱን በጥብቅ ኮንነውታል። እየተካሄደ ያለው የግዳጅ አፈሳ በአካባቢው ህዝብ ላይ ከፍተኛ የስነ ልቦናና የአካል ጉዳት እያደረሰ መሆኑን በመጥቀስ አፈሳ ወንጀል ነው ሲሉ ድምጻቸው እያሰሙም ይገኛሉ። አቶ ጌታቸው ረዳ በአምባሳደር ማሲንጋ የትግራይ ጉብኝትና በክልሉ የውስጥ ፍጥጫ ዙሪያ ጠንከር ያለ ትችት ሰነዘሩ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ የተሰነዘረው ይፋዊ ትችት በክልሉ እየተካሄደ ያለውን የውስጥ ስልጣንና የፖለቲካ ፍጥጫ ይበልጥ ይፋ ያደረገም ሆኗል። አቶ ጌታቸው የአሜሪካው አምባሳደር ኤርቪን ማሲንጋ በትግራይ ያደረጉትን ጉብኝትና ውይይት በማድነቅ በክልሉ ያለው ጽንፈኛው የህወሓት ቡድን ላይ ጠንካራ ወቀሳቸውን ሰንዝረዋል። አምባሳደር ማሲንጋ በትግራይ ክልል ቆይታቸው ከተለያዩ ፖለቲካ ፓርቲዎች፣ የሲቪል ማህበራትና የማህበረሰብ መሪዎች ጋር ለመወያየት ያደረጉትን ጥረት አቶ ጌታቸው ረዳ ሰዎችን ወደ ምክንያታዊነትና ሰላማዊ ተሳትፎ ለመመለስ የተደረገ ቀጣይነት ያለው ጥረት ሲሉ አድንቀውታል። አምባሳደር ማሲንጋ ከትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ጋር በአካል እንዳይገናኙ መከልከላቸው አቶ ጌታቸው ረዳ ገልጸዋል። ይህንን ድርጊት ዲፕሎማሲያዊ ጥረቶችን ወደ እገታ ድርድር የመቀየር የተለመደ የጽንፈኛው ህወሓት ቡድን ባህሪ ነው ሲሉም አቶ ጌታቸው ረዳ ነቅፈውታል። አቶ ጌታቸው ክልሉን በኃይል የተቆጣጠረው ጽንፈኛው የህወሓት ቡድን ከፌደራል መንግስትና ከዓለም አቀፉ ማህበረሰብ ጥቅሞችን ለማድበስበስና ስምምነትን ለመሳብ ሲል መላውን የትግራይ ህዝብ ታጋች አድርጎ የጥፋት ጨዋታ የሚጫወት ስብስብ ሲሉም ገልጸውታል።
ይህ አካሄድ ምንም አይነት ውጤት ሊያመጣ እንደማይችልም አስገንዝበዋል አቶ ጌታቸው ረዳ። ይህ የአቶ ጌታቸው ረዳ ጽሁፍ በተለይም በክልሉ የጸጥታ መዋቅርና በህወሓት የጦር ጀነራሎች ትዕዛዝ የሚደረገው ፍልሚያ ወደ ዲፕሎማሲያዊ መድረኩ ጭምር መሻገሩን አመላካች ነው ተብሏል። በህገወጥ መንገድ ሲዘዋወር የነበረ ተተኳሽና የጦር መሳሪያ በቁጥጥር ስር ዋለ። ህገወጥ የጦር መሳሪያ ዝውውር የሚያሳድረው አሉታዊ ተጽዕኖን መሰረት ያደረገ ስምሪት በመስጠት በርካታ ስራዎችን እየሰራ መሆኑን የገለጸው በአዲስ አበባ ክፍለ ከተማ ፖሊስ ዋና መምሪያ የአውቶቡስ ተራ ፖሊስ መምሪያ ከ1200 የክላሽንኮቭ ጥይት እንዲሁም አንድ ኢኮልፒ ሽጉጥ ከመሰለ 8 ጥይትና ከነተጠርጣሪው ጋር በቁጥጥር ስር ውሎ ምርመራ እያጣራ እንደሚገኝ አስታውቋል። ተጠርጣሪ አምሳሉ ቢረሳው የተባለ ሲሆን የተጠቀሱትን ተተኳሾችና አንድ ሽጉጥ በብርድ ልብስ በመጠቅለልና በሻንጣ በማድረግ ወደ ክልል ይዞ ሊወጣ ሲል በአውቶቡስ ተራ መናኸሪያ የሚገኙ ጫንና አውራጆች ለፖሊስ በሰጡት ጥቆማ በቁጥጥር ስር ውሎ ምርመራ እየተጠራበት መሆኑ ፖሊስ ገልጿል። ፖሊስ በተጠርጣሪው ላይ ሰፋ ያለ ምርመራ የማስፋት ተግባር እንደሚያከናውንም አስታውቋል። በተመሳሳይ ዜናም ህገወጥ የጦር መሳሪያዎችን በመኖሪያ ቤቱ አከማችቶ የነበረ ተጠርጣሪ ከነ ኤግዚቢቱ በቁጥጥር ስር ውሏል። ተጠርጣሪ ያሬድ ተሰማ ህገወጥ የጦር መሳሪያውን አከማችቶ የተገኘው ሐምሌ 6 ቀን 2018 ዓ.ም በለሚ ኩራ ክፍለ ከተማ ወረዳ 10 በሚገኝ 40/60 የጋራ መኖሪያ ቤቶች ከሚገኝ መኖሪያ ቤቱ ነው ተብሏል። የአካባቢው ነዋሪዎች በሰሚት አካባቢ ፖሊስ መምሪያ ወንጀል ምርመራ ክፍል በአካል ቀርበው በግለሰቡ ላይ ጥርጣሬ እንዳላቸው በሰጡት ጥቆማ ከፍርድ ቤት መያዣና መበርበሪያ ትዕዛዝ በማውጣት በግለሰቡ መኖሪያ ቤት በተደረገ ድንገተኛ ፍተሻ በርካታ የጦር መሳሪያ የተገኘ ሲሆን ተጠርጣሪው ከአካባቢው ቢሰወርም ቴክኖሎጂን በመጠቀም በተደረገ ክትትል በዕለቱ በሸገር ከተማ ለገጣፎ አካባቢ በቁጥጥር ስር ሊውል መቻሉንም ፖሊስ አስታውቋል። በብርበራውም 2 ኮልት ሽጉጥ፣ 2 ስታር ሽጉጥ፣ ጩቤዎችና የተለያዩ የጦር መሳሪያዎች ተተኳሽ ጥይቶች ብዛት 390 የተገኙ ሲሆን በተጠርጣሪው ላይ ምርመራ የማደራጀት ስራው ተጠናክሮ መቀጠሉን ፖሊስ መምሪያው አስታውቋል። ህብረተሰቡ ያየውንና የጠረጠረውን ጉዳይ ችላ ሳይል ለፖሊስ ጥቆማ መስጠቱ የሚበረታታና የሚያስመሰግን ተግባር በመሆኑ ይኸው ተጠናክሮ ሊቀጥል ይገባል ያለው የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ህገወጥ የጦር መሳሪያ የሚያዘዋውሩ ግለሰቦች ላይ የማያዳግም እርምጃ እንደሚወስድም ዋና ጠቅላይ መምሪያ አሳስቧል። ይህ በእንዲህ እንዳለ የግድያ ወንጀል የፈጸሙ 11 ተጠርጣሪዎች በቁጥጥር ስር ውለዋል። ሰኔ 28 ቀን 2018 ዓ.ም በግምት ከሌሊቱ 7 ሰዓት በቦሌ ክፍለ ከተማ ወረዳ 12 ልዩ ቦታው ቡልቡላ አቦ መሻገሪያ ድልድይ የተባለ ከሚጠራው አካባቢ ነው የግድያ ወንጀሉ የተፈጸመው። በወቅቱ ማንነቱ ያልታወቀ ግለሰብ ከሳሪስ አቦ ወደ ኮዬ መሄጃ በሚገኝ መንገድ ድልድይ ስር ደረቱ ላይ በስለት ተወግቶ ህይወቱ አልፎ ተገኝቷል። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ የሰው መግደል ምርመራ የክትትልና ኦፕሬሽን ቡድን በማቀናጀት የሟችን ማንነት ለማወቅና ወንጀል ፈጻሚዎችን ለመለየት ባደረገው ጥረት ወንጀሉ በተፈጸመ 48 ሰዓት ባልሞላ ጊዜ ውስጥ የሟችን ማንነትና ወንጀሉን ፈጽመዋል ያላቸው እንዳለ ተሰማ፣ ኤርሚያስ አሰፋ፣ ያብስራ እንዳለ፣ ዘካሪያስ ለማ፣ ናትናኤል ግርማ፣ ተመስገን ተስፋዬ፣ ብሩክ ኤርሚያስ፣ ኢዮብ ጌታቸው፣ ላምሮት አረጋኸኝ፣ ኤልሻዳይ ዳዊትና ኤዶሚያስ ወንድወሰን የተባሉ ተጠርጣሪዎችን በቁጥጥር ስር ማዋሉን ገልጿል። ፖሊስ በተያዙት ተጠርጣሪዎች ላይ ባደረገው ምርመራ ሟች ዘይኑ ፈድሉ በመንገድ እየተጓዘ ባለበት ወቅት አንገቱን በመያዝና ደረቱን በጩቤ በመውጋት ህይወቱ እንዲያልፍ በማድረግ ይዞት የነበረውን ሳምሰንግ ስልክ ወስደዋል። የሟችን አስከሬን ኤርሚያስ አሰፋ በተባለው ግለሰብ የሰሌዳ ቁጥር ኮድ 3B83677 አዲስ አበባ ቪትስ ኮምፓክት ተሽከርካሪ ኮፈን ውስጥ በመክተት ሌሎቹ ተጠርጣሪዎች ደግሞ ኮድ 371724 አዲስ አበባ በሆነ ቪትስ ተሽከርካሪ በመሆን ተከታትለው በመሄድ የሟችን አስከሬን ድልድይ ስር ጥለውት መሄዳቸው በምርመራ ወቅት ገልጸዋል። ተጠርጣሪዎቹ ወንጀሉን በፈጸመው 48 ሰዓት ባልሞላ ጊዜ ውስጥ በፖሊስ እንደተያዙና በራሳቸው ፍላጎት ወንጀሉን እንዴት እንደፈጸሙ መርተው ማሳየታቸው ከምርመራ ክፍሉ የተገኘው መረጃ ያመላክታል። ፖሊስ በተጠርጣሪዎቹ ላይ ባደረገው ምርመራ የማስፋት ስራ ለወንጀል መፈጸሚያ የሚጠቀሙበት 2 ጩቤ፣ 3 ሽጉጥ መያዙን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ገልጾ በተጠርጣሪዎቹ ላይ ምርመራ እንደቀጠለም አስታውቋል። የሟች ዘይኑ ፈድሉ ቤተሰቦች በበኩላቸው በወንድማቸው ህልፈት እጅጉን ማዘናቸው ገልጸው ፖሊስ በአጭር ጊዜ ውስጥ ወንጀል ፈጻሚዎችን በቁጥጥር ስር በማዋሉ ምስጋናቸውን አቅርበዋል ሲል የዘገበው የአዲስ አበባ ፖሊስ ነው። የአውሮፓ ህብረት ከኢትዮጵያ ጋር በሁሉም ዘርፍ ያለውን ስትራቴጂካዊ ትብብር ለማስፋት ቁርጠኛ ነኝ አለ። የአውሮፓ ህብረት ከኢትዮጵያ ጋር በሁሉም ዘርፍ ያለውን ስትራቴጂካዊ ትብብር ለማስፋት ቁርጠኛ መሆኑን የአውሮፓ ህብረት የውጭ ጉዳይና የደህንነት ፖሊሲ ከፍተኛ ተወካይና የአውሮፓ ኮሚሽን ምክትል ፕሬዝዳንት ካያ ካላስ ገለጹ።
ጠቅላይ ሚኒስትር አብይ አህመድ ከአውሮፓ ህብረት የውጭ ጉዳይና የደህንነት ፖሊሲ ከፍተኛ ተወካይና የአውሮፓ ኮሚሽን ምክትል ፕሬዝዳንቷ ካያ ካላስ ጋር ፍሬያማ ውይይት አድርገዋል። በውይይታቸውም በአውሮፓ ህብረትና በአፍሪካ መካከል ያለውን ግንኙነት ማጠናከር ላይ በመምከር በጋራ ጥቅሞችና ቅድሚያ በሚሰጣቸው ቁልፍ ጉዳዮች ላይ ሀሳባቸውን ተለዋውጠዋል። በተጨማሪም በቀጠናዊና ትኩረት በሚሹ ጉዳዮች ላይ ተመስርተው ኢኮኖሚያዊ ትብብርን ይበልጥ ለማሳደግና ለማስፋፋት በሚያስችሉ መንገዶች ላይ መክረዋል። በተመሳሳይ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከአውሮፓ ህብረት የውጭ ጉዳይና የደህንነት ፖሊሲ ከፍተኛ ተወካይዋና የአውሮፓ ኮሚሽን ምክትል ፕሬዝዳንቷ ካያ ካላስ ጋር ተወያይተዋል። በውይይታቸውም በኢትዮጵያና በአውሮፓ ህብረት መካከል ያለውን የዘመናት ዲፕሎማሲያዊ ወዳጅነት የበለጠ ለማጠናከር እንዲሁም በጋራ ጥቅምና በአጋርነት ለመስራት ያላቸው ቁርጠኝነት አረጋግጠዋል። የኮሚሽኑ ምክትል ፕሬዝዳንት ካያ ካላስ ለኢትዮጵያ ዜና አገልግሎት እንደገለጹት የአዲስ አበባ ጉብኝታቸው ህብረቱ የኢትዮጵያንና የአፍሪካን ስትራቴጂካዊ አጋርነት የበለጠ ለማጠናከር የሚያስችሉ ግብዓቶች የተገኙበት ነው ብለዋል። ከጠቅላይ ሚኒስትር አብይ አህመድ እና ከውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጋር የነበራቸው ውይይት የኢትዮጵያና የህብረቱን አጋርነት ወደ ላቀ ምዕራፍ ለማሸጋገር እንደሚያስችልም ገልጸዋል። አያይዘውም የአውሮፓ ህብረት በኢትዮጵያ የሚኖረውን የኢንቨስትመንት፣ የዲጂታል አስተዳደር፣ የታዳሽ ኃይልና የሌሎች ዘርፎች ትብብር የበለጠ ለማስፋፋት ቁርጠኛ መሆኑን አረጋግጠዋል። የአውሮፓ ኩባንያዎች በኢትዮጵያ ያላቸው ፍላጎት እያደገ መምጣቱን፣ የንግድ ተቋማቱ በኢትዮጵያ ኢንቨስት ለማድረግና ስራዎቻቸውን ለማስፋፋት ትልቅ እድል እየፈጠረ መሆኑንም ካያ ካላስ ተናግረዋል። ይህንን እድልም ለሁለቱም ወገኖች ተጠቃሚነት ለማዋል እንደሚሰራም ተገልጸዋል። የዲጂታል ቴክኖሎጂዎች አገልግሎት አሰጣጥን ለማሻሻልና አዳዲስ የኢኮኖሚ እድሎችን ለመፍጠር እንደሚያግዙም ካያ ካላስ ገልጸዋል። ኢትዮጵያና የአውሮፓ ህብረት በዲጂታል አስተዳደር ዘርፍ ያላቸው ትብብር እንደሚያጠናክሩም አመላክተዋል። በኢትዮጵያ ያለውን እምቅ የታዳሽ ኃይል ሀብት በመጥቀስ ኢትዮጵያና የአውሮፓ ህብረት በዘርፉ የቴክኖሎጂ ሽግግር ላይ በጋራ በመስራት ለጋራ ተጠቃሚነት ትልቅ እድል መፍጠር እንደሚችሉም አስረድቷል። የአውሮፓ ህብረት በኢትዮጵያ የጥሬ ዕቃዎች ላይ እሴት መጨመርን በመደገፍ የኢንዱስትሪ ልማት እንዲስፋፋ እንደሚያግዝና ይህም ለስራ እድል ፈጠራ መስፋፋት የሚኖረውን ወሳኝ ሚና ካያ ካላስ ጠቁመዋል። ከ300 በላይ ናይጀሪያውያን ከደቡብ አፍሪካ ወደ ሀገራቸው ተመለሱ። ናይጀሪያ ስድስተኛውና የመጨረሻ ነው ባለችው ጉዞ ወደ ሀገራቸው ለመመለስ ፈቃደኛ የሆኑ 306 ሰዎችን ወደ ሀገራቸው መመለሷን አስታውቃለች። ተመላሾቹ ትናንትና ሐምሌ 8 2018 ዓ.ም በሌጎስ በሚገኘው ሙርታላ መሐመድ ዓለም አቀፍ አውሮፕላንም ደርሰዋል። በደቡብ አፍሪካ መጤ ጠል ዘመቻ ዳግም ካገረሸ በኋላ ወደ ሀገራቸው በፈቃደኝነት የተመለሱት ናይጀሪያውያን ቁጥር ከ1200 በላይ መሆኑም ተገልጿል። በደቡብ አፍሪካ በዚህ ዓመት አጋማሽ ላይ የተጀመረው መጤ ጠል እንቅስቃሴ በብዛት ሰላማዊ የነበረ ቢሆንም ነገር ግን በአንድ አካባቢዎች ብጥብጥ፣ ማስፈራራትና የህይወት ማጥፋትም ተከስቷል። የደቡብ አፍሪካ ፖሊስ በተፈጠሩ ክስተቶች ዙሪያ ምርመራ እያደረገ መሆኑን አስታውቋል። የናይጀሪያ መንግስት ንግዳቸውን፣ ቤታቸውንና ያላቸውን ንብረት ትተው ከደቡብ አፍሪካ እንዲወጡ ለተደረጉ ዜጎቹ ካሳ እንደሚጠይቅም አስታውቋል። የደቡብ አፍሪካ ባለስልጣናት በበኩላቸው ምንም አይነት ካሳ እንደማይከፍሉ ተናግረዋል። በናይጀሪያ ምክር ቤት የዲያስፖራ ጉዳዮች ኮሚቴ በደቡብ አፍሪካ በሚገኙ ስደተኛ ዜጎች ላይ የደረሰውና ከሀገር መውጣታቸው ተከትሎ የሁለት ሀገራት ግንኙነትን እያጤነው መሆኑንም አስታውቋል። የደቡብ አፍሪካ መንግስት ከ5 ሳምንታት በፊት የስደተኞች አስተዳደር ላይ ዘመቻ ከከፈተ በኋላ ከ53,000 በላይ የውጭ ዜጎች ከሀገር መባረራቸው ወይንም እንዲወጡ መደረጋቸውን አስታውቋል። እነዚህ ስደተኞች ከማላዊ፣ ከዚምባብዌና ከሞዛምቢክ የመጡ መሆናቸው የገለጹት የደቡብ አፍሪካ ባለስልጣናት ቁጥሩ ከዚህም በላይ ሊጨምር ይችላልም ብለዋል። በደቡብ አፍሪካ ለተከታታይ ሳምንታት ጸረ ስደተኛ ሰልፎች ከተካሄዱ እንዲሁም አለመረጋጋት፣ ማስፈራራትና ዘረፋ ከተፈጸመ በኋላ በሀገሪቱ ያለ ህጋዊ የመኖሪያና የስራ ፍቃድ የሚገኙ ስደተኞች ላይ ሰፊ የተባለ ዘመቻ እያካሄደችም ትገኛለች። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ